ሰላም ሰላም ጋይስ ሰላማችሁ ይብዛ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ አለኝ። ዛሬ እንግዲህ ያሳቀኝ ንገራችሁ። እግዚአብሔር ሰው ሴት ልጅ በዚህ ልክ ደረጃ ተፈላጊ ይሆናሉ ማለት መሞከር በጣም ያስጠላል። ሩታ ተፈላጊ ይሆናሉ ብላ እየሞከረች ናት፣ ግን መቼም አታገኝም አብርሽን ማለት ነው። አስረግጬ ነው የምነግርሽ። ምን መሰላችሁ ጋይስ፣ እኔ ዛሬ የተረዳሁት ነገር ቢኖር ሩታ በዚህ ልክ ደረጃ እንዴ አንቺ እኮ ለራስሽ ክብር ካላሰብሽ ለቤተሰቦችሽ ክብር ባይዘው ምን ክብር አለሽ? እና ነው የእውነቴ ነው። ሩታ ሚዲያ ላይ ስትመጣ እኔ በደንብ ጠንቅቄ አውቃታለሁ። በምን አይነት መንገድ እንደመጣችም ምን አይነት መንገድ ተጠቅማ እንደመጣችም ጠንቅቄ አውቃለሁ። ግን ስትመጣ አይ ቲንክ አንድ አመት ያክል ምንም እግዚአብሔርን አንገቷ ደፍታ በቃ ሳቅና ጫወታ የሆነ ሰርፕራይዝ ደስ የሚል ቪዲዮ ነው የምትሰራው። አሁን ግን በጌታስ በጣም እናንተ የሰው ጩኸት እኮ ነው ጆሮ ያሳመመ እግዚአብሔርን በኢየሱስ እሷ እዛ የምትጮው ጩኸት እኔ ጆሮ ያሳመመ እዚህ ሆኜ ማለት ነው። እና ጋይስ አረ በኢየሱስ አረ ይቺ ልጅ አስተምሮት የእውነት ቀስ ብላ እንድታወራ ይህን ደግሞ አብርሃም የምትፈልጊው ከሆነ የአብርሃም ቤተሰብ ማክበር ለቤተሰብ መታዘዝ እንዴ እሌ ውስጥ ከገባሽ እኮ ቤተሰብ ካንቺ ከናካቴው ያራቃሉ፣ ልጁን ያጠፋሉ ከናካቴው ማለት ነው። ምን ማለት ነው? እሺ ሴት ሁኚ ችግር የለም፣ ይሄ ሁሉ ነገር ይደርሳል። አንቺ የያዘሽው ከቡዜ ጋርና ከሄርሚ ጋር ነው እልህሽ ማለት ነው። ግን ይሄ ተገቢ አይደለም። የእውነት ሴት ልጅ ሰከን ብላ ስታሰብ፣ ይህን ደግሞ ባሏ ስታከብር፣ የባሏ ቤተሰብ ስታከብር፣ ለራሷ ስታከብር፣ በቃ እንደዛ ነው የሚያምርባት እንጂ በዚህ ልክ ደረጃ አራ ተንገበገበች እኮ ጋይስ፣ ተንጨረጨረች። አብርሽ ደግሞ ሰንስ አይሰጠውም። እሷ መጣች ሄደች፣ ሂዶን ኬር በቃ ዝምታው መርጦ ዝም ብሎ ያያል። ቆይ ሄርሚ ጋር ደግሞ ሲሆን ታያላችሁ። በጣም በጣም ደስ የሚል ሁኔታ ማለት ነው። ምን ያክል እንደሚወዳት ሄርሚን ስትመጣ ፊቷ አይኗ እያያት ነው። በቃ ሪላክስ እያደረገ ነበረ። እሷ መጣች፣ ልጁ ተጨነቀ፣ በቃ ተበሳጨ። አረ በመድኃኔዓለም ከራስሽ ጋር ሁኚ ሩታ በጌታ ስም ይኸውልሽ እኔ አብርሃምን ለማግኘት ግዴታ ቡታጀራ መሄድ ወይም ደግሞ ቤተሰብ ጋር መሄድ አይጠበቅብኝም። እራሴ ከሀገር ይዤ ወጥቻለሁ። ገባሽ አይደለ? የፈለኩትን ታይም ማሳለፍ አለብኝ፣ ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤና መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ። እናንተ ሁለታችሁ አዳምጪኝ። ጤናውን መመለስ ምናምን ብለሽ ነበር ሄድሽው፣ አንደኛ ነገር። ሁለተኛ ነገር ደግሞ ማድረግ ብትችና ማቆየት ብቻ ታቆይ ነበረ። ማቆየት ትችል ነበረ፣ ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። እዚህ ጋር ጊዜ እየተጨናነቀን የአብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ እየነገርኩሽ ነው አሁን ቡዜ ላይ እና ጣትሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። እኔም ተስማምቻለሁ። ምክንያቱም እናት አባቱ ከማንም ከምንም በላይ አይደለሽም አንቺ። ሲጀመር የእነሱ ጭቅጭቅ አሁን አያልቅም እኮ። እንሂድ በቃ ለአንድ ደቂቃ እንኳን ለመግባባት ሞክሩ። ችግር የለውም። ሩታ ልንሄድ ነው እኮ። ሄዳችሁስ? ሄደንማ አባትና ጋር ሄደው የት ሊሄድ ነው? ምንም እናርገው? ምን አገባሽ አንቺ? ምንስ እናርገው? መሄዱን እኮ ልትሄዱ ይችላላችሁ፣ ግን ደግሞ ሌላ ያሰባችሁት ነገር እንዳለ ግልጽ ነው። ወይኔ ጉዴ ፈላ። ያንን ነገር ደግሞ በግልጽ ማለት ምንድን ነው ያሰብነው? እሺ እስኪ ንገሪኝ። ለምን አንቺ አትነግሪኝም? አንቺ ነሽ እኮ የሆነ ነገር አስባችኋል ያልሽኝ። ቱን ኦልሬዲ ታውቂያለሽ። እኔ ደግሞ ያንን ነገር ስለገባኝ እየጠየኩሽ ነው። እኔ አሁን ምን አንቺ የፈለግሽው ጋይዝ ሩታ ፈርታለች፣ የእውነት ፈርታለች። በዚህ ልክ ደረጃ መንጨረጨር፣ አቤቱ ጌታ ይድረስልኝ። ለምን ትንጨረጨር ያለሽ ማዳም? ኧረ ቀስ በይ። ደግሞ ቡዜ ካንቺ ስንተኛ ታላቅሽ ናት፣ አክብሪያት ትንሽ። እንዴ የባልሽ እህት እኮ ናት፣ የባልሽ ወንድም እኮ ነው፣ አክብሪ። ምን አይነት አስተዳደግ ነው ያደገችው? ጋይዝ ኢትዮጵያዊነት እንደዚህ ነው እንዴ? እኛ ኢትዮጵያዊን ጌታን የባሎቻችን ቤተሰብ ታናሽ እንኳን እናከብረዋለን። እሷ ግን ለታላቆች አናታቸው ላይ ወታ ትጨፍራለች። በጌታ ስም ምን አይነት አስተዳደግ ነው? ሩታ ግን ጌታን በጣም ያስጠላል። እስቲ ካንቺ ምን እየተማረ ነው? ሰዎች ባዛር የሆኑ ሰዎች ችግር የለም፣ እነሱ የራሳቸው ቤተሰብ ያስተምራቸዋል። አንቺ ግን አሁን ሚዲያ ላይ ወጣቶች ምን እያስተማርሽ ነው? እንዳንቺ ለባሎቻቸውን ቤተሰብ ላይ እንደዚህ እሆናለሁ ካለ እግዚአብሔርን እግሩን እጁን ተሰባብረው ይቀመጣል። ሴቶች እንደዚህ ሆነው ይቀመጣሉ። ለምን? እንደ አብርሃም የዋ እንደ አብርሃም ቅን ልብ ያለው ወንድ የለም። ለምን? አንቺ የፈለግሽው ብታደርጊ አንድ ቀን ቀና ብሎ አንቺን ተቆጥቶሽ አያውቅም። አንድ ቀን ሰድቦሽ አያውቅም። አንድ ቀን በክፉ አይን አይቶሽ አያውቅም። አንቺ ግን ሁሉ ጊዜ ተንኮል፣ ሁሉ ጊዜ ነገር፣ ሁሉ ጊዜ ጩኸት። ኧረ በጌታ ስም ምን አይነት ቀን ነው ከአብርሽ ጋር የተገናኘሽው?
የእውነት እኔ ካንቺ ጋር ጥላቻ የለብኝ፣ ግን እንደ ሴት ሁኚ በቃ። ያንቺ ደጋፊዎችም አሉ እንዳንቺ የሆኑት ማለት ነው። ምንድነው ያሉት ያሉ ቀን ላይ የሆነ ነገር ሰምቻለሁና ላይቭ ላይ ተቀምጦ ለምን በቀል ሳይሆን እቃው ብትቆርጥ እንኳን ኖርማል ነው፣ ባሏ ነው የተኛው ባሉ ነው 80 ከተቀደደ በኋላ የዛኔ ነበረ እንደዚህ ቡር ማለት ያለባት ማለት ነው። አሁን እዚህ ጋር ዴብ ነው ለሷ መፍትሄ የሰጣት፣ ግን ከዚህ በኋላ ዴብ ቦታ አይሰጥሽም። ገባሽ? አንቺ በዚህ ልክ ደረጃ እሱን ከፍ ዝቅ እያለ እንዴ ምን ያለ ቤተሰብ ነው እንደ ልጅቷ ያደገችው ጋይስ። አረበ መድኃኔዓለም አራት ጩባቸው ሃይ አክብሩ፣ ትንሽም ቢሆን አክብሪ። ሲያስጠላ እሺ ምን እንድንልሽ ፈልገሽ ነው ሩታ? ከሄርሜላ ጋር ውስጥ ልናጋባው ነው እንበልሽ? እሱን ነው የምትፈልጊው? አይ ኧረ መስማት የምትፈልጊው እሱን ነው። ሄርሜላና አብርሽን ሄደን ልናጋባቸው ነው አንልሽም እኮ ሩታ። እሱማ እንዴት ትላላችሁ? በተግባር ነው እንጂ የምታስቡት ነው አትሉ። ወይኔ በተግባር ምንድን ነው? እኔ ኧረ ሩታ ኧረ በእግዚአብሔር እኔንም እያስጨነቅሽኝ ያለሽው ሩታ። ለምን አትረጋጊም? በመጀመሪያ ደረጃ እናንተ ሁለታችሁ ያልጨረሳችሁት ብዙ ነገር አለ። አንቺ ሁለታችሁ ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨረው ልብሳችንን ሰብስበን ልንሄድ ልንወጣ ነው። ልንወጣ ስንል ሄርሜላ መጣች። ከዛ በኋላ ቻው ልትሉ ነው የመጣችው። ልንወጣ ነው። ቀጭን አማርኛ ነው። እሺ አሁን አልተረዳሽም? አሁን እኔ ስደውል ስልክ እንዳያነሳ አድርጋችሁ እኔ የምሄድበትን ቀን እንዳላውቅ አድርጋችሁ እኔ ልመልስልሽ እዛ ጋር ቤተሰቦች መቸገር የለባችሁም፣ ማስጨነቅም የለብሽም። አንቺ እኮ ኦልሬዲ ፈተሽ እኮ ሄደሽዋል። ሌላ ሌቭል ላይ ነሽ አንቺ እኮ ከደስታ ጋር ነሽ አይደለ? ምንድነው በዚህ ልክ ደረጃ ማሽቃበጥ? አሁን ሄርሚ አብርሽ ጋር ስለሆነች ብቻ በዚህ ልክ ደረጃ ትቃጥያለሽ እንዴ? አይዞሽ፣ ወተት እየጠጣሽ ቀዝቃዛ ውሃ እየጠጣሽ፣ አዎ እሱ ነው የሚያዋጣሽ። ለምን በእልህ ቤት አይሰራም፣ በእልህ ማለት ነው። አንቺ አሁን ከዛ በፊት ፍቺ ፈርምልኝ ብለሽ እየሮጥሽ የነበርሽው ሰዓት ነው እንደዚህ መሆን ያለብሽ እንዴ። እቺ ልጅ እኮ ሙሉ መብት አላት በአብርሃም ላይ። አንቺ እንደው መብት የለሽም። አንቺ በዚህ ሰዓት ለልጅሽ ያጎደለብሽ አብርሃም ያልሰጠሽ ነገር ካለ ለልጅሽ የሚጎልብሽ ነገር ካለ ብቻ ነው አብርሽን መያዝ የምትችዩ። ከዛ ባሻገር ምንም መብት የለሽም። ምንም እኔ ሴት ሆኜ እንኳን እፈርዳለሁ። ሀገር ሽማግሌዎች ምናምን ታዩና ማለት ነው። አንቺ ግን እውነታው ስለሌለሽ እውነት የለሽማ። እውነት ቢኖር ኑሮ ወደ ህግ ትሄጃለሽ። ገብቶሻል? 80 ተቀደሻል። ኦልሬዲ 80 ከተቀደደ በኋላ ማንኛውም ሴት እኔ ባሌ ነው ብዬ አልሄድም። ለምን እንዴ እሱ የፈለገው ነገር ማድረግ ይችላል። ማፍት አለው በሱ ህይወት ላይ፣ እኔ አይመለከተኝም። አንቺ ግን ቤተሰቦቹ በጣም የዋና በጣም የዋ እስከ ጥግ ድረስ የዋ ስለሆኑ በዚህ ልክ አናታቸው ላይ ወጥተሽ ትጨፍሪያለሽ። አይ ሴትነታችን አጣን ጋይስ፣ ሴትነታችን አጣን። ኢትዮጵያ ውስጥ ወንዶች ጠፉ። ምስኪን ነፈር ተፈጥሮ ያልተነገረሽ በቃ አንቺ ዝም በይ። አንቺ ነው ጠይቀሽ ከወከ ባታልፊ ማለቀ ዝም በይ። ጠይቀሽ ዝም ብለሽ ለምዚህ ጋር እየጮሽ ሲጀመር ይኸውልሽ፣ አንቺ እንደዚህ አክት አታድርጊ። እኔ ላይ ገባሽ? ሲጨርስ አንቺ አክት እንደዚህ አታድርጊ። ኧረ እባክሽ ይኸውልሽ፣ እኔ እንደፈለኩ ላደርግ እችላለሁ። ገባሽ አይደል? አንቺ እንደኔ ምንም ኧረ በእናታችሁ ኧረ እስኪ ተረጋግታችሁ ለማውራት ነገሮችን ለመፍታት ሞክሩ። ሲጀመር ሄርሚ ናት እንጂ መፍትሄ ያላት አንቺ ሩታ ምንም መፍትሄ የለሽም በአብርሽ ላይ ማለት ነው። ይሄ ኦዲየንስ በኮመንት ሂጂበት ፑሽ ምናምን ስላለሽ እና አጨብጫቢዎች ስለበዙ ነው እንደ በዚህ ልክ ደረጃ ሄርሚ ላይ የምትናገሪያት። ሄርሚ እኮ ሙሉ መፍት አላት፣ ፍቅረኛዋ ናት። አንቺ ደግሞ ኦልሬዲ ተፈተሻል፣ ትተሽዋል። አብርሽ ቆሻሻ ንክ ብለሽ ተፍተሿል። አሁን ዛሬ ላይ አብርሽ እንደዚህ ሄርሚ ጋር ደስተኛ ሆኖ ሲቆ ተጫውቶ ስለመጣ ነው እየኖረ ደስተኛ ህይወት እየኖረ ነው። በዚህ ልክ ደረጃ ልጁን የምትቀጪው መድኃኒዓለም ይፈርዳል። አይዞሽ ገለቴ እሺ። ያም ሆነ ይሄ አትፍሪ። ያው እግዚአብሔር ፍቃድ ከሆነ በቅርቡ አብርሽ ላይ እንደዚህ ያደረገ ሰው ማን እንደሆነ ይወጣል። እሺ አንቺ ደግሞ ለቤተሰቦችሽና ለአንቺ ክብር ካለሽ ይሄ ሚዲያ ላይ እየተወራ ያለ ነገር አስቆሚ። የእውነት ገንዘብ ምንም ጥቅም የለም። አስቆሚ እስቲ። ጀግና ሴት ከሆንሹ የእውነት ጀግና ነሽ ይልሻለሁ። እኔ ይሄ ሚዲያ ላይ እየተወራ ያለው ነገር ያለ ስም እየሰጡሽ ከሆነ አስቆሚ እስቲ። ጀግና ነሽ የዛኔ። አሁን ጀግና አይደለሽም። አስረግጬ ነው የምነግራችሁ። የእሱ አድናቂዎችም ማለት ነው። እሷ እውነት ለኦዲየንሷ ክብር ካላት፣ ለአድናቂዎቿ ክብር ካላት ማንኛው ሰው ሚዲያ ላይ የእሷ ስም እያጠፉ ያሉ ሰዎች ታስቆሙ። የዛኔ ሩታ ጀግና እላታለሁ እኔ ጀግና።
አሁን ግን ጀግና ሌላት አልችልም። ለምን የሄደ ወንድ ትቷት ጥሏት የሄደ ወንድ እየተከተለች እየኖረች ስለሆነ መቼም ጀግና ሌላት አልችልም። እኔ ከሷ ምን ልማር? እኔ ምንድነው እየተማርኩት ያለው? ወንድ ልጅ መለመን፣ ለወንድ ልጅ መንበርከክ፣ ወንድ ልጅ ተንበርክኬ መለመን፣ ለወንድ ልጅ ማልቀስ ነው ወይ ቤተሰብ ማዋረድ? ይሄ እኮ ትምህርት አይደለም። ጌታም አብርሃም ወንድ ልጅ ነው፣ መቼም ስሙ አይበላሽም። የሴት ልጅ ቤተሰብና የሴት ልጅ ስም ቶሎ ነው ሚዲያ ላይ ቢሆን ጎረቤታችን እንኳን ቢሆን ቶሎ ነው የሚበላሸው። ግን የሷ በዛ በዚህ ልክ ደረጃ ማይ ጋድ በጣም ይገርማል። ሄድ ነው እኮ ሄዳችሁስ? ሄደንማ አባትና በጋር ሄደው የት ሄድ ነው? ምንም እናርገው? ምን አገባሽ አንቺ? ምንስ እናርገው? ሄዱን ኮንቴሩ ስላላችሁ ግን ደግሞ ሌላ ያሰባችሁት ነገር እንዳለ ግልጽ ነው። ወይኔ ጉዴ ፈላ። እንኳን አስቡ። ምን ይጠበስ ታዲያ? አንቺ ምን አገባሽ? ምን ቤት ነሽ? ራስሽን ክብርና የልጅሽ ክብር አትጠብቂም እንዴ? አርፈሽ አትቀመጪም እንዴ? ምንድነው በዚህ ልክ ደረጃ ክብር አተሽ ሚዲያ ላይ ቡር የምትዩ እንዴ? ይሄ ልጅ እኮ አንቺ ብትተው ኑሮ ለልጁ ብሎ ራሱ ፈልጎሽ ይመጣል። እውነት ለልጁ ቦታ ካለ ለልጁ ፍቅር ካለው። አንቺ ግን እንደዚህ ከሆንሹ እሱ እኮ ዋናው በዚህ ሰዓት የሚያሳስበው ለልጁ ነው። ግን ለልጁ እንዳይኖር እያደረገሽ ነው። ለምን በዚህ ልክ ደረጃ አንቺ በፉክክርና በእልህ በሆነ ነገር ይዘሽ ስትሄጂ እንዴት ነው ነገሩ? ግን በዚህ ልክ ደረጃ ደግሞ ለምን ትፈሪያለሽ? ለምን ምንድነው የሚያስፈራሽ? በቃ ኦልሬዲ አብርሃም አንቺ የሚፈልግሽ ከሆነ የትም አይደለም ቡታጅራ የትም ቢሄድ ወደ አንቺ ይመለሳል። መመለስ ከፈለገ ነገሩ እሱ ምንድነው ችግሩ? መመለስ አይፈልግ እንጂ ወደ አንቺ ሐራም ምስኪን አፈር። አይዞሽ ሩታ፣ ይሄም ያልፋል። እሺ ማን ነው አንቺ አሁን አብርሽ ከኋላ እየሮጥሹ ደስታ አንቺን ትቶ እንዳይሄድሽ። አው ደስታ በትንሹም ቢሆን ለምደሽዋል። ግን እሱ እንዳያመልጥሽ ጠበቅ አርግተሽ ያዢ። እሺ ጩኸትሽ የሚችለው እሱ ብቻ ነው። እግዚአብሔር እርዳቸው። አሁን አንቺ ጋር የሚመጡ ወንዶች የዋ ናቸው። ግን ያው ቢሆንም እንትና ደስታ ያው እንደ አብርሽ አይደለም፣ ይጮሃል። እሱም ያው ተመሳሳይ ናቸው። ስለዚህ እሱን ጠበቅ አድርጊው ሩታ። እሺ አይዞሽ የሉሌ እናት። ሉሌ ባንቺ ባይወለ ጥሩ ነበር። ለምን ጩኸትሽ አንቺ እንደዚህ እንደምትጮይ ሉሌ አድጎ እንደዚህ እኮ ጮኸ። ኦ ማይ ጋድ ሚዲያው ይበላሻል። ስለዚህ እንደ አባቱ የዋ ለሰው አሳቢ ለሰው በቃ የሚኖር ልጅ እንዲሆን እንጸልያለን ሁላችን። ጋይስ ወዳችኋለሁ። ሰብስክራይብ አድርጉ። እሺ ደህና ደሩ። ቻው። ነገ እንግዲህ ምን እንደሚፈጠር አላውቅም። ሩታ ተከትላ ሻንጣው ይዛ ወደ ቡታጅራ ትሄዳል። በዚህ ወይ የትላንት ወዲያ ቪዲዮ ነው ጋይስ። እሺ የዛሬ አይ ቲንክ 3 ቀን ቪዲዮ ነው። ኦ ማይ ጋድ ዲምቤቶች ደግሞ ምንድነው? በኢየሱስ ስም